አብሽ ቆይ ተረጋጋ። ስማ ያው ሆነ ነገር አስበው። መቼም ከመቼ ውጭ እዚህ ቤት ጭሬ የሌለው ውሻ አለ? የግል መጣ እንዳደረገው ትህትናንም ሊያደርጋት ነው። ትህትና እዚህ ትኑር ወይስ ትሄድ? አይ እኔ እሄዳለሁ። አብርሽ አንቺ አብርሻት በይው። እሺ ይቅርታ፣ ነገ እሄዳለሁ። የግሌ ምን ትያለሽ? ይኸውልህ አብርሽ ስትል አቤት እንደማትለቃል ከገባልኝ እኔ ችግር የለብኝም፣ ትኑር። ጥሩ። ስለዚህ ትህትና የምትሄጂበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። ስምን መልአክ ያወጣዋል የሚባለው ለካ እውነት ነው ብሏል። ማነው ልጁ ተንከሲሱ ማለት ነው። እና እንግዲህ እንዴት ናችሁ? በያላችሁበት ሰላም ናችሁ ይብዛይ ጋይስ። ዛሬ በትህትና ድራማን በክፍል 5 መተናል ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት ትህትናን ለመያዝ እነትና ሌላ ልጅ አግተው ነበረ። ማነው የግሌን አግተዋት ነበረ። እንግዲህ የግሌ ትናገራለች ወይስ አትናገርም በሚለው ውዝግብ ውስጥ ነበሩ። የግሌ ዝናጋ ነበረች ማለት ነው። ከዛ በኋላ እንግዲህ ካልተናገርሽ እገልሻለሁ ምናምን ሲላት የግሌ እሺ እናገራለሁ ምናምን ብላ ለዝና ነግረዋለች ማለት ነው። የምታውቂው ስልክ ቁጥር ምናምን ሲላት የእንትናን ስልክ ቁጥር የመሳይ ስልክ ቁጥር ነው ማቀው። የመሳይ ስልክ ቁጥር ስትሰጠው ለመሳይ ስደውል ደውይና ብሎ ስላት በብር ለመደራደር ሞክሯል ማለት ነው። እንግዲህ በብር ሲደራደር እሱ ቅድሚያ 20 ሺህ ብር እንዲያስገባለት ቃል አስገብቶት ነበረ። እሺ አይደለም 20 ሺህ ብር 30 ሺህ ብር አስገባልሃለሁ ብሎታል ማለት ነው። እንግዲህ ያ 30 ሺህ ብር ተደራድሮ እንግዲህ ያለችበትን ተናግሯል ማለት ነው። ቤት ሆኖ ኪችን ምግብ የሚሰራ መስሎ ማለት ነው። እዚህ ናት ምናምን ብሎ ተናግሮ ነበረ። ከዛ የምትደበቅበትን ቦታን በደንብ ብሎት ነበረ። እሺ ያለው ብሎ የምትደበቅበትን ቦታ ነገስ ያያል መሰለኝም። እንግዲህ እነዚህናም ደወለላቸው ነው ቤት ናቸው ሲላቸው በቤት መጥተዋል ማለት ነው። ቤት በመጡበት ታይም እንግዲህ መሳይ የህግ ሰዎች ከሆናችሁ ለምንድን ነው በህግ ማትጠይቁ ነው የለችም ልጅቷ ምናምን ሲለው ሌላ ነገር ማለት ፋይት ምናምን ገጥመዋል ማለት ነው። እንግዲህ ሲፋይቱ ሁላቸውም ወድቀዋል ማለት ነው። መሳይ ሳይመታ ወድቋል ማለት ነው። አስመሳይ ማለት ነው። ሳይመታ ወድቋል። እሱም እንግዲህ ያኛውን ኩባያ የሰው ኩባያ መከራቸውን አሳይተዋቸዋል ማለት ነው። እንግዲህ በዛ መካከል አምጡ አታምጡ ሲዳረጉ ካሌብ ነው ማነው ስሙ ካሌብ ነው ሞሲሳ የሚባለው ሰውዬ ደወለ። እንግዲህ ሲደውልላቸው በቁም ገደልከኝ ምናምን እያለው ነበር። እንግዲህ ከዝናም ጋር ብዙ አልተስማማም ሰውዬ ጋር ግን የሚጣሉ ይመስለኛል ከትንሽ ጊዜ በኋላ ማለት ነው። እንግዲህ በቁም ገደልከኝ ሲለው ለኔም ጊዜ ስጠኝ ቃለች ከተባለችበት ቦታ እኮ እየፈለግኩ ነው። ምንድነው ሰው አይደለው ወይ ካለበለዚያ ብሩን መመለስ ነው ሲለው አንተ ጀዝባ ብር እንዴት ነው የምመልስልህ በገንዘብ ብቻ እኮ አይደለም ድርድሩ ብሎታል ማለት ነው። ስለዚህ እንግዲህ እነንትናም አልሰጡም። ይሄኛው ልጅም እንግዲህ አብርሽም
ልጅ ስትድሽ ማለት ወድ ቤት ትመስለኛለህ ምናምን ጥቁር አለችብህ ምናምን እያለች በደንብ እያየች ነው። ወይ ወንድሟ ይሆናል ወይ እንግዲህ የጠፋው ወንድሟ ነው ወይ ፍቅረኛዋ ነው የሚሆነው እንጂ በዚህ ልክ ሊያዝላት አይቻልም። ገሞ ነው ገባው የሚባለውና አብርሽ ይወዷታል። ቤት እንድትወጣ አይፈልጉም። እንግዲህ ከቤት ውጣ ትውጣ በሚለው እንትን ውስጥ ማለት ስትቀመጥ ወይ ስትሄድ የሚል እንትን የምርጫ ነገር አቅርቦላቸዋል ለቤተሰቡ ማለት ነው። ሁላቸውም እዚህ ትሁን ብለዋል ማለት ነው። ያኛው ልጅ ስለ ፍቅረኛ ጠየቀ። ይኸው አስመሳይ የሚባለው ልጅ ፍቅረኛ ካልሆነች እናት አይደለችም ነው ይሄን ብቻ መልስልኝ እና ከዛ በኋላ ወሰናለሁ ማለት ነው። እኔ በዚህ መካከል ሆነ ስለ ፍቅር በዚህ ችግር መካከል ሆነ ስለ ፍቅር ምናምን ታወራለህ እንዴ ምናምን አለው ማለት ነው። ያው እንደዛ ከሆነ እንግዲህ ከቤቱ ነው ባዩ በስቷል ማለት ቤት ትቀመጥ ምናምን ብለዋል ማለት ነው። ያው ቤት ሁላቸው ቤት ትሁን ብለዋል። እንግዲህ ያችን ስትጠይቅ አብርሽ ብቻ ብላ ስትጠራ ወይ እንደማ አትላቃል ተገባልኝ ቤት ትሁን አለች። ደስ ስትል ልጅ ይወር ትወና አንደኛ ይወር እና ተቀመጥ ብለዋለች ማለት ነው። እንግዲህ ታሪኳን ስትነግራት ራሱ በደንብ ነው ያለቀሰችው ማለት እንደዚህ ያሰቀችው ምናምን ስለለካ እንደዚህ ነው ያለ እግዚአብሔር ወይ አመሰግንሃለሁ ስላማረርኩ ነገር በጣም ይቅርታ ምናምን እያለች ከፈጣሪዋ ጋር እያወራች ነበር ማለት ነው። እንግዲህ ያው ሁላቸውም ቤት እንድትቀመጥ ወስነው እንግዲህ ዝና በጣም እየፎከረበት ነው። ያኛውም ሰውዬ ምን ማድረግ እንዳለበት ግራ ገብቶታል። እነዚህ ሊቆጣቸው አላናመጣም የት እንዳለች አናውቅም ብሎታል ማለት ነው። እንግዲህ አስመሳይ የሚባለው ሰውዬ ወይስ ማታ ላይ እንቅልፍ ተያ ምናምን ሲባል አልተኛም እንዲያፈተኛም እንዲያንተት ምናምን ይለዋል። ተንከሰስ የሚባለው ለምንድን ነው የምተኛው አንተተኛም እንደሆነ ሲለው እሺ ብሎ ሄዶ ማለት ነው ያገኛል ብሎ ተንከሰስን ቢያል ከዛ ያገኛል ሲለው ሄዶ ራሴ ተኛል እንደምን ነው ተቀምጦ ተታደረ ነው አለ። እንግዲህ መጀመሪያ ፍቅረኛ ናት ወይስ ተወደተለባት ተወደተ ነው ጠይቆታል። ስለዚህ እንደዛ ሲጠይቅ የጠየቀው ለካ የሆነ ነገር ለማድረግ ፈልጎ ነበር ልጅቷ ጋር ማለት ነው። ያኛው ልጅ ግን ሲጠባበቀው ነበር የሚያደርገውን ነገር ሁሉ ብዙ ነገሩን ያውቃል። እሱ ጠቁሞቹ በቡድን ተደራደሩ ነው ያውቃል። እና እንግዲህ አብርሽን ሄዶባታል ማለት ነው ክላሷ ድረስ። ይችኛዋንም የመጀመሪያ ቀን የመጣች ጊዜ አርጓታል መሰለኝ እና እሷን ሊያረጋት ነው አብርሽ ተነስ ምናምን ብሎ ቀስቅሶታል ማለት ነው። ተንከሲስ አብርሽ ከዛ እንዴ ምንድን ነው ምናምን ብሎ ሲነሳ እንግዲህ ሊያረጋት እንደሆነ ነግሮታል ማለት ነው። እዛ ደንግጠው ሁላቸውም ግርግር ብለው እየሄዱ ነበረ ማለት ልጅም ገና ክላስ ውስጥ እየገባ አጠገቧ እየተቀመጠ ነበረ። ምን ያረጋታል የሚለው በኔክስት ፓርት እናያለን። በሰላም ላይክ ሼር ሰብስክራይብ አድርጉ።